ከትዳሩም ፍቅረኛ ቀረው ከፍቅረኛውም ቀረው። እስቲ መፍትሄ ስጠኝ። አቤት አቤት ሳሚ እድሜ 29 ደረሰ። ገና ልጅ እኮ ነሽ። ምን ነው ተስፋ ቆረጥሽ በጊዜ? ከትዳሩም ከፍቅረኛውም ቀረው። አልቀረሽም። በነገራችን ላይ አንቺ አልቀረሽም። አንቺ እኮ ማለት እግዚአብሔር ካንቺ ጋር በነገራችን ላይ ማለት ነው። ይሄ አሁን የምታዩት የሚተራመሰው ነገር እውነት እንዳይመስላችሁ። አትደንግጡ። በሚሆነው በሚመጣው በሚፈጠረው ነገር አትደንግጡ። ደግሞ እዚህ ጋር ደግሞ ታሳዝናለህ። ያላየው እስኪመስለኝ ድረስ ያደረግኩትን በጣም ነው የማማክርህ ስለነበር ነው። ይቀር። ኧረ ችግር የለውም። እኔ ግቢልኝ። እኔ እኮ የሚገርመኝ ነገር ለምን ነው የምታማርሩት? ቶሎ ማንኛውም 29 ዓመት ያለሽ ነው በቅሎ አትወልጅም እየተባልኩ ነው። ማን አባቱ ነው? አይ አይወላችሁ እግዚአብሔር እስካለ ድረስ እናንተን የሰራቸው አምላክ ስላስ እስካለ ድረስ ሰው ያለው ነገር አይደርስባችሁም። አይገርማችሁ? ሰው ሁሉም ሰው በድሏል፣ ኃጢአት ሰርቷል። ከእናንተ ኃጢአት የሌለበት ካለ ይውገርና ይግደላት ያለበትን ጠቅሳ አላነበባችሁት? ማለት ሴት ልጅ የረሱል አሚናት ልጅ ነች የምትለው። ሰላም እንዴት ነሽ? በነገራችን ላይ ስለ ሰው ስለምትጨነቁ እኮ ነው ወደኋላ የቀራችሁት። ሰው ምን አይ እንደ ሰው ቢኖር ቁመን እንሄድ ነበረ። እንደ አምላክ እንደ ፈጣሪ እኮ ነው ያለ ነው። ትጨናነቁት። በነገራችን ላይ የሚያስጨንቃችሁ እንቅልፍ የሚነሳችሁ የሚረበሻችሁ የሰው ወሬ ነው። አንቺ 32 አለኝ ተስፋ አለኝ የምትይው በጣም አለሽ። አይገርምሽ? 32 እንዴ! እድሜ የሚሰጠው እግዚአብሔር፣ የሚያኖረው እግዚአብሔር፣ ደስታ የሚሰጠው እግዚአብሔር፣ ሁሉን ነገር የሚያደርገው እግዚአብሔር። እኛ ወደ እግዚአብሔር አለመጠጋታችን እንጂ እኮ ምንም ነገር የሚያስፈራ ነገር የለም። ለምንድን ነው እናንተ ቆይ ሰው የቆጠረውን ነገር እየቆጠራችሁ የምትጨናነቁ? ሳሚ በቃ ተኛ፣ ደክሟል። ምን ማለት ነው ደግሞ ይሄ? ማን ደከመኝ ብዬ አማከርኩሽ መጥቼ በጓሮ። ኧረ ገና እኮ አሁን ነው ቲክቶክ የገባሁት። ለምን እኔ ደከመኝ ይመስልሽ? ኧረ እንደው እንዲህ ዩናይት ህዝብ ነው። በነገራችን ላይ በህይወታችሁ ማለት ነው ትልቁ ነገር ከሰው ጋር ተስማምቶ መኖር በጣም ከባድ ነው። እኔ እኮ በጣም እኔ እኮ በስመ አብ ማመን ነው የሚያቅተኝ። አሁን እስኪ ስለ ራስሽ አትጨነቂም እንዴ? ታፕታፕ ኮፕሊንግ ሼር አድርጉ እስኪ። ገስት ላይ ያላችሁ ሰዎች ስንት ደረሰ ኮፕሊንግ ሼሩ? የአባቷ ልጅ ንገረኝ እስኪ። ገና ነው፣ ገና አንድ ሺህ አልሞላም። 817 ነው። እኔ ስራ ላይ ስለሆንኩኝ ለዛ ነው። በቃ በእኔ ቦታ ሌላ ሰው አስገባ። አራት ስለሆነ ሱቅ ልወጣ ነው። ቃል ገዛ ለነገ ለልጆች ትምህርት ምናምን። በቃ ዋትስአፕ ላይ አወራካለሁ። ታፕታፕ ኮምፕሊት ሼር አድርጉት። ልባም ሴት አመሰግናለሁ። ሜምበሩ ነው። እስኪ እንደዚህ ሜምበሩ ነው። ሜምበር መሆን አትችሉ። ሜምበሩ ነው። ሜምበሩ ነው። ሳትጠየቁ ደግሞ ሳትገረፉ አታውሩ። አንዳንዶቻችሁ አመሰግናለሁ። ሜምበር ስለምትሆኑ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። ቴንኪው። ሜምበር የምትሆኑ በጣም ነው የማመሰግነው። እኔ ለምን አላውቅም፣ ሜምበር ስትሆኑ ደስ ይለኛል። ማለት የኔ መሆናችሁን አረጋግጣለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እኔ 38 ዓመቴ ነው። በ24 ዓመቴ ስደት መጣው።
ተስፋ አለኝ። 150% ተስፋ አለሽ። እግዚአብሔር እኮ ነው የሚያኖረው። ቁጥር የሚባለውን ሰዎች ነው የሰጡብሽ እንጂ እግዚአብሔር የእግዚአብሔር በጤነኛ ከሆንሽ ከተነፈሽ ተኝተሽ ከተነሳሽ ለምንድን ነው እድሜሽ የምትቆጥር? ለምንድን ነው ተስፋ የሚያስቆርጥሽ ነገር ላይ ውለሽ የምታድር? አሁን እኔ 30 ምናምን ዓመት ሆን ምናምን እያልሽ ትጨነቂያለሽ አይደል? ለምን ትጨነቂያለሽ? በእግዚአብሔር የተጻፈልሽን እድሜ ታውቀሽ ነው። የ15 ዓመት ልጅ በ16 ዓመቷ ሞታ የለን እቴስ ቻንስ። እግዚአብሔር እኮ የሚወደውን ነው የሚያኖረው። አንቺ ለምን ትጨናነቂያለሽ? እድሜሽን ለምን ትቆጥሪያለሽ? መኖርሽን፣ በጤና መኖርሽን፣ ደስተኛ መሆንሽን፣ ሰላም መሆንሽን አታውቂም? አትቆጥርም? ኩላሊትሽ እኮ እድሜውን አይቆጥርም። ጨጓራሽ እድሜውን አይቆጥርም። አንቺ ነሽ እድሜሽ የምትቆጥሪው። ይሄ ሰዎች በየጊዜው የሆነ ነገር እየወረወሩ ጥቃቅንና አነስተኛ የሆኑ ዱቄት ፓፓራዚዎች አሉ። እነሱ ናቸው እድሜሽን እንድትቆጥሪ ያለው። ተኝተሽ ስትቆጥሪ ወይኔ እድሜ 30 ምናምን ደረሰ፣ አሁን እንዴት አባቴ ሊሞሉ። ምንም አትሆኝም። በ40 ዓመቷና በ50 ዓመቷ የወለደች ሴት እኮ አይንሽ አይቷል። ደግሞ ቴክኖሎጂ መጥቷል። ያለ ነው እኮ 20ኛው ክፍለ ዘመን ላይ ነው። በዚህ ነገር አትጨናነቁ። እናንተ ብቻ መኖር ብቻ አጣፍጣችሁ ኑሩ። ነገርኳችሁ። እዚህ ምድር ላይ የተፈጠራችሁበት አንዱ ዓላማ አመስግናችሁ አገልግላችሁ ተደስታችሁ እንድትሞቱ ነው። ሌላውን ተውት፣ ባናቱ ይተከል። አይገርም? ፎቅ ያለው ሚሊዮኔር የሆነው ወረኛው የሌለው ያለው እኩል ይሞታል። እግዚአብሔር ሰውን ልጅ እኩል የሚያደርገው አንድ ነገር አለው። እሱ ምንድነው? ሞት። ሀብታም እንደ እግዚአብሔር ቢኖረው መብት ድሃን ይለው ነበር በእኔ ፋንታ ሙት የሚባለውን ተረት አታውቁትም? ኧረ ተው እናንተ ሰዎች፣ የሆነ ጎንደርነቴ ተውት። ለምንድን ነው የምትጨነቁት? አሁን እኮ እግዚአብሔር እኮ ልካ ለዚህ ነው መጽሐፍ ቅዱስ ላይ የጻፈው። እናንተ ሸክማችሁ የከበዳችሁ ለምንድን ነው ስለምትጨነቁት? ለነገ ክፋቱ ይበቃዋል። ሁሉ ነገራችሁ ለኔ ተውትና ለእናንተ በሰላም ኑሮ እኮ ተብሏል። በሰላም ለምን አትኖሩ? ለምንድን ነው በከሌ ብረት ድስት፣ በከሌ ህንፃ፣ በከሌ ወሬ የምትደናበሩት? ደስተኛ ሆናችሁ ነው። ውሸት ነው። አይገርማችሁ? ይኸውላችሁ ፋስት ፋሚሊ የምትባየው ዝም ብለህ ስደበኝ፣ ትንሽ ጊዜን አልተጠቀምኩበትም፣ ሰውነቴ ወላልቋል እና እኔ ምን ብዬ ነው የምሰድብሽ? ለምን ብዬ ነው የምትሳደበው? አንቺን ሰድቤ ለምንድን ነው የኃጢአት መዝገብ የምንመዘገበው እንዴ? አንተ እንጂ አረጋግ በሰላም ነው። በነገራችን ላይ አብሪሽ ዛሬ ድምቀት አለ። በእናትህ እየጠበቅን ነው ጦርነቱ። ምን አለ ዛሬ? ድምቀት አለ ቤሩት ላይ ጦርነቱ። እስራኤል ትመታለች ተብሏል። አይዞ፣ ምንም አትሆኑም። እግዚአብሔር ያለው ትናንትና እንኳን ክፉን ቀን አሳለፋችሁት የለም እንዴ? ነው እሱማ እያረፉ መደበር ያደረጉን እኮ። ትናንትና አይታለፍም የተባለውን እኮ ቤሩት ላይ ቁጭ ብላ አሳልፈዋል አይደል? ምን ችግር አለው? የመጣ ይምጣ ብሮዬ። ያለሁት ደግሞ እዛ ወደዛ አካባቢ ነው፣ ወደሚመታው አካባቢ ነው ብሮዬ። አትቀልድ። አብሽር፣ ምንም አትጨነቅ። ውረድ እንውረድ በቁልቁለቱ። የሞተ ይሙት፣ ታልቅስ እናቱ። አልቅሳ ምን ታደርጋለች? የሞተ ሬሳ ይሙት። አቤት እኛ ኢትዮጵያን እኮ ባባባልና ቦኔማ ተጫወት እንዳትመጡ። ወይ አይ መሬት ያለ ሰው አለ። ጌም ብለህ ኤዲት አድርገህ የላከው ፎቶ ሳየው ማለት ነው ከባንክ የዘረፉ ሌቦች ነው የምንመስለው። ኧረ እንደው አብርሽ ትለያለህ። መድኃኒዓለም አሁን የላኩልን አይተዋል። ሌላ ላክልኝ እንዴ? አሁን በዚሁ በቲክቶክ እኮ ላኩልህ እኮ በውስጥ። በነገራችን ላይ እና አብርሽ ማለት ነው። ቆይ እዚህ ጋር ላድርገው እንዴ? ቆይ እስኪ አድርገው። የጌም ቀጠሮ አለ። የጌም ቀጠሮ አለ። ኔቨር ጊቭ አፕ። ይቆረጣል። ማርያም። አዎ ችግር የለውም። ሳወርደው ይታያል። እስኪ በትልቁ ላድርግህና ልዩ። ይቆረጣል። ፎቶአችን የለም። አብርሽ የቀረውና ሳሚ የሚል
አንተ ባልከኝ መልኩ ነው የሰራሁት በሚገርም ሁኔታ። በነገራችን ላይ እኛ ጌም ቀጠሮ የያዝነው አንበሳ ልንሰበስብ የተወለደ አበባ አብርሽ እኔ እናቴ ትሙት ሙቼ እወድሃለሁ ወንድሜ፣ ሙቼ እወድሃለሁ። በጣም ጥሩ ወንድሜ ነህ። ኧረ ብሮዬ አንድ ቀን የእውነቴን ነው የምነግራችሁ እግዚአብሔርን የእውነት እኔና አብርሽ ለእናንተ የከፈልነው ዋጋ ስንሞት ነው የምታስታውሱ። ችግር የለው አይደለ አብርሽ? በህይወት እያለን ዛሬ ያው ይመታል ተብሏል። አስታውሱኝ እሺ። ያው መቼም ፎቶ መለጠፉ አይቀርም። እኔ ደግሞ 100% ሞት ነው ንውድ ምንም አትሆንም። አብሽር ምንም አትሆንም። ምንም ዓለም አዲስ ነገር የላት። አይ በእናትህ አሁን እኮ ይኸውልህ እንደ ድሮ አይደለም አባቴ። በቆመ ለምትኖሩት ግን እውነት እግዚአብሔር ይጠብቃችሁ። አሁን ካለው ነገር በቆመ ጠብቀኝ አይደለም እኮ አባቴ። እዚህ እኮ የሚተኮሰው እኮ አባቴ ሚሳኤል ነው እንዴ! ምን ነካ? በእውነት እርፍ ብለን ነበር በእናትህ። በቃ የሆነ እርቅ ምናምን ተብሎ እርፍ ብለን ነበር። አሁን ደግሞ መዝሙረ ዳዊት ድገም ተብለሃል። መዝሙረ ዳዊት ድገም። አቤቱ ከሚያሳድዱኝ ጠላቶቼ ጠብቀኝ የሚለውን ድገም ተብለሃል። አውቃለሁ። ቃሉ ያበረታል አያሳፍርም። አኪድ እኛ በቃሉ እንጂ ያለነው እኮ ስደት ያለነው እዚህ ከዚህ ከጦርነት መሀል እንኳን ሆነ እመኑኝ አይኖርም እኮ። ግን በጽናቱ በፈጣሪ ምሕረት ቸርነት ነው ያለነው። እውነት ነው። ለምን ተቀይር ስራ ቦታ የዛ ስለሆነ እኮ ነው። ስራ ደግሞ መልቀቅ የተሰደድነው ለስራ እስከሆነ ድረስ ችግሩ እኔና ሳሚ መቼም በመብላት በምናምን አይደለም፣ በጉልበት ነው። በጉልበታችን እንደማንኛውም ስለምንኖር እኮ ነው። እናንተ ስትበሉ የሚጨንቀን፣ እናንተ የሆነ ነገር ስትሆኑ የሆነ ስሜት ተሰምቶን ግልፍተኛ የሚያደርገን እና እኛ እኮ የሚገርም ነገር ማለት ነው አብርሽ፣ እኔ እናንተ ስንስቅ ሰከሩ ይሉናል፣ ስንከፋ ሌላ ነገር ይሰጡናል። ምን እንደሆነ ምን ትሆኑልን? ምን እንውልላችሁ? ቆይ ምን ትሆኑልን? ምን እንውልላችሁ? እስኪ ንገሩን። እንዳልጋ በዳሶ ነው ምናምን በጭንቅላታችን እንቆም እንደማንንም። እኔ እኮ ንገረኝ ነገር ቆይ ጊፍት የምትሰጡት ሌላ ቦታ ታብታብላ ላይክ አድርጉት በማለት እኮ ራሱ ማለት ነው ልባችን ዝቅ አለ። ምን ፈልጋችሁ? ምን ትሆኑልን? ምን እንውልላችሁ? ቆይ ንገሩን እስኪ። እኔ እኮ አንዳንዴ እግዚአብሔር እኔ አንዳንዴ እኛ አሁን ካለንበት ቦታ እኮ ማንም አያነቃንቀንም። እዚህ ቦታ ላይ እኮ አስቀምጣችሁናል። እናንተ እግዚአብሔር ያክብራችሁና እናንተ እኮ ትለያላችሁ ምስኪኖች። ወንድሙና ትክክለኛ ኮመንት የሰጠሽው ምን ያስፈራ ካልሞት አንዴ ነው እንደሆነ አንዴ ነው። ትክክል አንዴ መሆኑ አይደል እንደሚያስፈራው እናቴ። ገና ሳንኖር ተመልሶ አሁን አብርሽ ማለት ነው እንኳን አይደለም ተመልሶ የማይመጣው አብርሽ አይደለም ሲሞት እኮ ምናልባት እኮ ፎሎወሩ ይጨምር ይሆናል። እንደው እናንተ እኮ ትለያላችሁ። ኮፒ ሊንኩ ራሱ ይበዛል አባቴ። ኮፒ ሊንኩ ራሱ ፎቶ እንዴት እንደሚዘዋወር ታይዋለህ። አሁን እውነት ነው እኮ ሌምቦ ያለው እውነት እኮ ነው። እኛ ስንሞት ውድ ነን። በህይወት እያለን ያረዳን ወገን ዘመድ ልክ ስንሞት የስንትና ስንት ብር አበባ ይዞ ይመጣል ምናምን ያለው ትክክል እኮ ነው። እግዚአብሔርን ከተለያየ ሀገር ተጠራርቶ እኮ ለመቅበር ይመጣል። አንተ በህይወት እያለ ባከር ስለሞተ ሰው ነው የምታወራው። ሰው ማለት ነው አንተን ቀንን እኮ ሊቆርጥልህ እኮ ፍላጎት አለው፣ አልቻለም እንጂ። በትክክል ፈጣሪ በእንደ ቸርነቱ ነው የሚያኖረን። ግን የሚገርም ነገር እግዚአብሔር ለሰው ያልሰጠውን ለማንም ሀብታም ሆነ ለማንም ሰው ስልጣን አልሰጠም። በጣም የሚገርም ነገር አየርን፣ ብርሃን፣ ጨለማን፣ ጊዜ፣ እድሜን ለሰው አልሰጠውም እንጂ ሰውማ ቢሆን በሰው እጅ ቢሆን እኮ እኛ እኮ አብርሽ ዛሬ ቲክቶክ ላይ እናንተ እኮ እንደዚህ ገስት ላይ ሆነን እናንተ ላይ ሆነን አናወራም ነበሩ ተብለን ነበር። ይሄኔ ይቀልዳል።